ምንድነው ጥቅሙ? ይሄ ማለት ኖርማል ከሙስሊሞች ጋር ኢሹ ተደረገ ተነስቶ ተማማርንና እንደ ክርስቲያን ምንድነው ጥቅሙ ነው ግባችሁ? እሺ የይሁዳ መልእክትን አንዴ ክፈትልኝ እስኪ እንትና ሀቢብ ይሁዳ መልእክት አንድ መልእክት ነው ያለበት ቁጥር 20 ላይ 22 20 ኦኬ ምንድነው እሱ ቁጥር 22 ሶሪ አንዳንዶች ተከራካሪዎችንም ውቀሱ አንዳንዶችንም ከእሳት ነጥቃችሁ አድኑ ይለናል መጽሐፎች። ስለዚህ ከእናንተው ሳይድ ተከራካሪዎች አሉ። ስለዚህ ምን የምናደርግበት ነው? እናንተን ከእሳት የምናድንበት ነው። ክርክሩ ምንድነው? ወይም ደግሞ ምንድነው ንጽጽሩ ጥቅሙ የሚለው ከእሳት እናንተን የማዳን ወደ ህይወት እንድመጡ ወንጌልን የማድረስ ግዴታ ስላለብን የምናስተምረው እዚህ የምናሳውቀው ለምንድነው? እሱ ከእሳት ውስጥ ለማዳን። ምክንያቱም በልጁ የማያምን ሁሉ የዘላለም ህይወት የለውም፣ እሳት ነው የሚጠብቀው። በክርስቶስ የማያምን ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 40 አካባቢ ላይ ከመልእክተኞቹ ጋር ከአጋንንት ጋር ከጭፍሮቹ ጋር ወደ እሳት ወደ ዘላለም ዲን ይላካል። 5:40 አይ ቲንክ ንጉሱም መልሶ እውነት እላችኋለሁ ሁሉ ከሚነሱ ከነዚህ ከፍ አድርገው ቁጥር 40 ከፍ አድርገው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ከሴጣን ከመላእክቱ ጋር ወደ ተዘጋጀላቸው ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ ወደ ዘላለም እሳት የሚሄዱትን ከእሳት እንዳይሄዱ ነጥቀን የማውጣት አሁን አለብን ኃላፊነት። ወደ እሳት የሚሄዱት እንደማን ናቸው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወደ እሳት የሚሄዱት እነኚህ ናቸው። ዮሐንስ 3:16 እንደዚህ ይላል፣ በእርሱ የሚያምን እንደዛ ከሆነ የተወሰነ ጥሩን አግኝቼዋለሁ መሰለኝ። ጨርሷ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታል። በእርሱ የሚያምን በልጁ የሚያምን እንዳይጠፋ ዓለሙን ልጁን ሰጥቶልናል፣ ወደ ዓለም ልኳል ልጁ በእርሱ የሚያምን። ስለዚህ ከፍ አድርገው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ከፍ አድርገው በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ሙስሊሞች ሱራ 18:4 ላይ ቁርአን ራሱ የተጻፈው ይሄንን ለመቃወም ነው ይላል። በልጁ አላህ ልጅ የለውም ለማለት ለመቃወም ነው ይላል ቁርአን የተጻፈው። ስለዚህ ይሄንን እንደዛ ከሆነ አዳምጥ፣ ቆይ ጥያቄ ጠይቃል፣ መልሱን ስማ። ቁርአን ቀጥታ ይሄንን ሊቃወም ነው የመጣው። መጽሐፍ ቅዱስ ደግሞ በልጁ እንዲያምኑ ልጁ እንደመጣ እንደዛ ካልክ ክርክር ይሆናል። ለሱ ደግሞ ነው እውቀት የለኝም። ክርክር ሳይሆን አንተ ጥያቄ ነው የጠየቀው። ጥያቄውን ደግሞ ከስራ ድሬስ ለማድረግ ነው። 18:4 ላይ እንደዚህ ይላል። እኔ ያልኩት እንደዛ ከሆነ ሰውን ለመጥራት ከሆነ ምን ያህል ሰው ጠርተህ ታውቃለህ? ወደ አንተ አንተንም እየጠራሁህ ነው። እነዚያን አላህ ልጅን ይዟል ያለውን ሊያስፈራራ ወረድ ነው ይላል። ከ600 ዓመት በኋላ መጥቶ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ የቀጠለ ማለት ነው። አዳምጥ፣ አትረበሽ። ጨረስክ እኮ አንተ ራስህ አድንም ገሃነመ እሳት ነው የምገባው፣ ውጣ ከዚህ እያልኩ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አካባቢ ላይ መጽሐፍ ቅዱስ የተጻፈው በልጁ የሚያምን እኔ ጥያቄ ልጨርስ። ይሄንኛው ተመልሶላል። መልካም። እኔ መጽሐፍ ቅድም ነግሬሃለሁ ስገባ መጽሐፍ ቅዱሳዊ አይደለም ጥያቄ ወይም ደግሞ ቁርአናዊ አይደለም ብዬሃለሁ። መጽሐፍ ቅዱሳዊ ነው የማደርገው የግዴታ ነው። ኦኬ ከሆነ እኔ ደግሞ ያልኩ ከሆነ ምን ያህል ሰው ጠርተህ ታውቃለህ? ወይም ደግሞ ምን ያህል ሰው ወደ ክርስትና እምነት ተቀይሮልህ ያውቃል ማለት ነው? ለምሳሌ አንተን እየጠራሁህ ነው። እየጠራህ ያለውንም አይቻለሁ። ብዙ ሰው እየጠራህ ነው። ግን ምን ያህል ሰው ሰልም ወይም ደግሞ ተጠምቆልህ አስጠምቀህ ታውቃለህ ማለት ነው? እኛ በቁጥር አንመሰረትም። አንድ የሚጠመቅ ቢሊየን የሚጠመቅ who cares? እኛ የቁጥር ሰዎች ሳንሆን የቁጥር ሰዎች ሳንሆን እኛ አድርገህ ታውቃለህ ወይ ማለት ነው?
አዳምጥ። እኛ የቁጥር ሰዎች አለን። እናንተ እውነት ስለሌላችሁ ቁጥር ስለሚያሳስባችሁ ነው። ልቀን እኛ እንደምንቆይ አዳምጥ። እኛ እውነትን ማድረስ እንጂ ስንት ሰው ሰማ ስንት ሰው አልሰማ ቁጥር እኛ አንቆጥርም። ምክንያቱም አይመለከተንም። ክርስትናን ተቀበሉ፣ ደስታው በሰማይ ይሆንላቸዋል፣ ዘላለም ሕይወት ያገኛሉ። እኛ ሰዎች ላይ ስላልተመሰረትን ከሌ መጣ ከሌ ሄደ አስጨንቀንም። እናንተ ካልተቀበሉ እውነት አይደለም ብለህ ታስብ። አይቀበሉ ምን አገባን? ካልተቀበለ የእግርህን ትቢያ አራግፈህ ሂድ ነው የሚለን መጽሐፍ ቅዱስ። እንዲህ አታውቅም እንዴ? ካልተቀበሉ ንገራቸው፣ ካልሰሙ የእግርህን ትቢያ አራግፈህ ሂድ። በፍርድ ቀን ችግር የለም። የሚዩት የምታደርጉኝ ከሆነ ልውረድ፣ ችግር የለውም። አዳምጣ። የእሳት ፍም ይሆንብሃል። ይህ ምነግርህ ከሆነ ልውረድ፣ ችግር የለውም እኮ አዳምጥ። ይሄ ምነግርህ ለምሳሌ አንተ ካልተቀበልክ አንተን ነግሬሃለሁ፣ አድርሼልሃለሁ። የሚጠበቅብኝ እሱ ካልመጣ ግን አዳምጥ። ካልዳንክ ወደ ክርስትና ካልመጣ ይቺ ቃል የፍርድ ትሆንብሃለች በትንሣኤ ቀን። እሱ ገባኝ እኮ ማንኛውም አስተማሪ ማስተማር ነው ግዴታው። ገባኝ እኮ እሱ። ግን እኔ ያልኩት ውጤት ያስፈልገዋል። እኛ ይመለከተንም አልኩ እኮ። ሂድ እናንተ ፖለቲካ ስሩ፣ እህቶቻችሁን አስልሙ በየቀኑ። እኛ እንደነሱ በቁጥር ምንመራ ይምሰላችሁ። እኛ በቁጥር አንመራም። ከሌ መጣ ከሌ ሄደ እዛ ላይ አይደለንም። ስንት ሰው መጣ ዛሬ፣ ስንት ሰው ሰሞኑን ሻዳ ድራማ ስናሳይ አይታችኋል። ትናንትና ወዲያ፣ ትናንትና እዛ ወዲያም በየቀኑ ስናዋርዳችሁ። አሁንም አሉኝ 3 ቪዲዮዎች አሉኝ። አሁንም ረስቻቸው ነው ዛሬ ያላየናቸው 3 ቪዲዮ የድራማ ዛሬም አሉ። ዛሬ ረስተነዋል አላየንም። ሰሞኑን እንዳሳየ ነው ማለት ነው። እኛ አያስጨንቀንም ይሄ። እናንተ እውነት ስለሌላችሁ ያላችሁ አማራጭ ከሌ መጣ ከሌ ሄደ የሚል ላይ ነው። መጽሐፍ ምን ይላል? እውነትን ትነግረዋለህ፣ ከተቀበለ ክርስትናን ይቀበላል፣ ካልተቀበለ እግርን ትቢያ አራግፈህ ሂድ፣ ለዛ ፍርድ ይሆንበታል ይለናል። ክርስቶስ ምን አለ? በዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 60 ጀምሮ ብዙዎች ተመለሱ፣ አስተምሮቱ ሲከብዳቸው ጊዜ ለምግብ፣ ለታምራት፣ ደምግባቱን ለማየት፣ ለፈውስ ሲከተሉ ነበረ። እውነቱ ሲነገራቸው መስቀሉን ተሸክመው መከተል እንዳለባቸው ሲነገራቸው ላጥ አሉ። መመለስ ጀመሩ። ደቀ መዝሙርቶቹ ተከታይ የነበሩት ማለት ነው። ማለት ለታምር ምናምን ለምግብ ምናምን የሚከተሉ ማለት ነው። ሲያስተምራቸው ማንጎራጎር ጀመሩ። ኢየሱስ ግን ደቀ መዝሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ገና ሲያንጎራጉሩ በውስጣቸው አወቀ። ያውቃል እነሱ። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው አውቅ ነበርና ደግሞም ከዚህ አልኋችሁ። ከፍ አድርገው ከአብ የሰጠው እያለ ይቀጥላል። ቁጥር 66 ላይ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊት ከእርሱ ጋር አልሄዱም። የተከተሉት እንኳን ለምግብ፣ ለታምር፣ ለፈውስ ምናምን ሲከተል የነበሩት አስተምሮቱ ስጋዬን የሚበላ ደሜን የሚጠጣ ዘላለም ሕይወት አለው ምናምን እያለ ሲላቸው ይሄ አስጨናቂ ትምህርት ነው፣ ተመለሱ። ክርስቶስ ምን አላቸው? ኢየሱስም ከ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። አስገድዶ አንቆ ሚይዝ አምላክ አይደለም እኛ ያለን። የቁጥር ጉዳይ አይደለም እኛ የሚያሳስበን። ብሮ እውነትን ታውቃለህ፣ ትቀበላለህ። ካልፈለግ ትሄዳለህ። ሁኬርስ እኛስ አንተ ክርስቶስ የያው የእግዚአብሔር ልጅ እንደሆንክ አምነናል፣ አውቀናል ብለው መለሱለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስቆሮቱ እያለ ይቀጥላል። ኤኒዌይስ ስለዚህ በደንብ አስተውሉ። ዋና እኛ የሚጠበቅብን ማድረስ እንጂ ከሌ መጣ ከሌ ሄደ። እኛ ክርስቲያኖች ነን፣ ሙስሊሞች ስላልሆንን ብዙም አያስጨንቀንም ማለት ነው። ወንጌል ማድረሳችን ነው የሚጠበቅብን። አይ ቲንክ ቃል ቪዲዮ ከፍቷል። ምንድን ነው? ቀጥል። እሺ እፎይ አንዴ ሚዩት ነህ።
ሙስሊሞች በትክክለኛ ደረጃ ምን ላይ ነው ያሉት የሚለውን ከተከታተልን ስሙት ይሄን ቪዲዮ። ውስጥ ስለተወለድን ቤተሰቦቻችን እናት አባታችን ሙስሊም ስለነበሩ ነው ሙስሊም የሆነው። ነቢዩ ሙሐመድ አለይሂ ሰላም ግን አባትና እናታቸው ሙስሊም አልነበሩ። በምን አይነት ኪታብ ነበረ እስከ 40ኛው ዓመታቸው ድረስ በምን አይነት ኪታብ ነበረ? ምንንስ ነበር ሲከተሉ የነበረው? አላህ የሚለው ቃልስ ከምን አይነት ኪታብ ነው የመጣው? አንደኛ ጥያቄ ነው። ገብቷል ብዬ አስባለሁ። ሁለተኛው ደግሞ ያው ቁርአን ከአላህ ነው፣ እኔም አምንበታለሁ በደንብ። ያው የአላህ ከላም አላህ ብለን ነው እንግዲህ የተከተልነው እስካሁን ድረስ። እሺ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት ነቢዩ ሙሐመድ ናቸው ወይስ አላህ ነው? እነላህ ወመላይከተሁ ይሰሉን አለ ነቢ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት አላህ ነው ያለው ወይስ አላህ? እንዴት ነው ሰለዋትን የሚያወርደው? ነቢዩ ካሉ እንዴት ነው አላህ ሰለዋትን የሚያወርዱ ከመላይካዎቹ ጋር? እንደኛ አብዱልጀሊል አንዴ አብዱልጀሊል ሙስሊም ነች ታውቃታለህ? ማላቃትም ሀቢቢ ችግር የለውም። ጥያቄዎችን አስተናግድ። እንግዲህ ልጅቷ በጣም እኛ የምናነሳቸው ጥያቄዎች ነው እየተጠየቁ ያሉት። አላህ ይጸልያል እያለች እየተባለ የሚለውን አንስታና ሙስሊም ነች የተባለ ስሟትናገረው ደግሞ እህታችን ጨንቆት ነው ያቀጥል። መልሱን ትሰማዋለህ ደግሞ ለማወቅ ነው። እናንተ ጋር እሺ፣ ለማወቅ ነው። ወላሂ ለማወቅ ቀጥይ። እሺ እኔ ሙስሊም ነኝ እስከ 28 ዓመት እስካሁን ድረስ ማለት ነው። እስካሁን ድረስ እኔ ሙስሊም ነኝ፣ ግን በራሴ በጥርጣሬ ላይ ነው ያለሁት። ጠይቄም ደግሞ ካፍር ነች ስላሉ ካፍር ነች ተባልኩኝ። ያው ምንድን ነው የሚባለው ገሬሻ አዳም ቶፕ ላይ ባለ እንትን ሄጄ ጠይቄ ካፍር ነች ሲሉኝ እሺ ብዬ ተቀብዬ ቁጭ ብያለሁ። ግን እኔ ያው ለማጣራት ብቻ ነው ኡፍቲ፣ ለማጣራት ከስር ኮሜንቶች ስላነበብኩ ነው። ወደ ጥያቄ ሌላው ደግሞ እሺ ይሄንን ታብራራልኛለህ። ነቢዩ እንዴት ነው ሰለዋት የሚወርድባቸው? አላህና መላኢካዎቹ እንዴት ነው በነቢዩ ላይ ሰለዋትን የሚያወርዱት? ነቢዩስ እንዴት ነው በቁርአን ላይ ቁርአን ከላሙላህ እስከተባለ ድረስ ነቢዩ እንዴት ነው ሰለዋት አውርዱብኝ ያሉት? አላህና መላኢካዎቹ እንኳን ሰለዋትን ያወርዳሉ እና እናንተም ያመናችሁ ህዝቦች ወይ ሰለዋትን አውርዱብኝ ነው ያሉት። ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰሊሙ ተስሊማ አይደል ያሉት? እሺ በቃ ጥያቄው ልመልስልሽ። እሺ ሌላ ሶስተኛ ደግሞ እሺ ሚውት አድርጌ ላዳምጥ። በቁርአን ላይ ሰላት ከሌለ የሰላት ተርቲቡ ከሌለ ለምሳሌ አሁን እኛ ሰላት ስንሰግድ ያው አዛን ጠብቀን ኢቃማ ላይ ኦዱ አድርገን አንጥፈን ቅብላችንን ላይ አንጥፈን ንያ አድርገን በምንሰግደው ሰላት ላይ ንያ አድርገን ነው የምንሰግደው። ይሄንን ተርቲብ ከየት ነው ያመጣ ነው? እሺ በቁርአኑ ላይ የምንቀራቸው ቁርአኖች አሁን ቅድም ተበት ያዳን ስትቀራ ነበር አንተ እና ለምተራ ስትቀራ ነበር አይቻለሁ በመጀመሪያ ስገባ። እነዚህ ለኛ በሰላት ላይ ጥቅማቸው ለኛ ምንድናቸው? ከአላህ ጋር ተበት ያዳ ማለት የአቡላቡል ሁለት እጆች ከሰሩ ሚስቱም ጭርት አለባት። እንግዲህ እኛም በጣም የምናነሳው ጥያቄ ነው። ምንድነው ጥቅሙ? ምንድን ነው የሚጠቅመኝ ነገር እያለሽ ነው። በደንብ ስሟት። ያቀራርቡናል ወይስ ያራርቁናል ወይስ ፋይዳው ምንድን ነው? ምንዳውስ ምንድን ነው? ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ለቃቅመው አሳይተውኛል። ከየት እንዳመጡም አላውቅም። በርግጥ ግን ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። የለም ሲባል ግን ያው ሰርፕራይዝ ነው የሆንኩት። እሱንም ደግሞ ሰላትም በተርቲቡ ካለ በተርቲቡ ከወዱ ጋራ ሱቢ ለምንድነው 2 ረካ የሆነው? ዙርስ ለምንድነው እንደዚህ የሆነው? የምንቀራቸው ሰላቶች ቁርአኖችስ ለምንድነው የሚጠቅሙ ነው? ለምሳሌ ከፋቲያ ጀምሮ 3 ያ እንግዲህ ፖለቲካ ነው የሚሰሩት። ግን እስልምና ውስጥ እንደዚህ ያሉ ቻሌንጅ የሚያደርጉ ጥያቄዎች እየተፈጠሩ ነው። እዚህ ጋር 40-50 ሰው አሰለም ነው ያሉ እዚህ ቲክቶክ ላይ ያሉት ኡስታዞች። ይሄ እንግዲህ ቲክቶክ ላይ ትልቁ ኡስታዝ ነው። መልሱን
ብሰሙስ ደግሞ ገና ሲጀምረው ትደነግጣላችሁ እንዴት እንደሚመልስላት። መጨረሻ ላይም ጥሎ ነው የሚፈረጥጠው። በነገራችን ላይ ግን ሳይመልሰው ተወጣ። ቪዲዮ ላይ ማይቸው በጣም ከነ ጥያቄውን አልመለሰውም፣ ከነ አልለካውም ማለት ነው። ከዛ ወዲያ እሸኩላለሁ ብሎ ጥሎ ጠፋ። ምንም አይገናኝ አምርቶ ቀጥለው ትንሽ ወይስ ሞተ። ያ እዚህ ጋርም በደንብ ስቡት። መልሱ ከየት አምጥቶ እንደሚመልስላት የጠየቀችው የቁርአን ነው እንዳለ ልብ ብላችኋል። ነብያችን ለምንድን ነው ለመሐመድ መላእክቶች አላህ የሚጸልዩለት የሚሰገድለት? አላህና መላእክቶቹ ለመሐመድ ለምንድን ነው ጸሎት የሚያደርጉት ነው ጥያቄዋ። አረብኛ ስለምችል ሊሸውዳት አይችልም። ቤቷ አክቹዋሊ እኔ ጋርም እኮ አይቻታለሁ። አንዱ ለቀን ገብታ ነበር እኔ ጋር እና ጥያቄውን ከና አድሬስ አላደረጉትም። የመጀመሪያው ጥያቄዋ ከየት እንደሚመጣ ተሰሩ ይደነግጣል። ከቁርአን የጠየቀችው አንድ። ሁለተኛ ደግሞ ተበት ያድ የሚለውን የአላህ ሁለት እጆች ጠፉ፣ የአቡላብ እጆች ጠፉ፣ ከሰሩ፣ እጁም ጠፋ፣ ሚስቱም እንጨት ተሸካሚ ስትሆን ከጨርት የሆነች እሳት ይገባሉ እያልን ማለታችን ምንድነው የሚጠቅመን? አቡላብ ከሞተ ስንት ሺህ ዓመት አለፈው። ታዲያ አቡላብ እጁ ጠፋ፣ ከሰረ፣ እንጨት ተሸካሚ ነች፣ ሚስቱ ጨርት አለባት እያልኩ መቅራት በየቀኑ ጥቅሙ ምንድን ነው? ሰውን ስሳደብ ምንወራው ነው። ሁሌም ጸሎት ሲያደርጉ ይሳደባሉ። ይህ በጣም ትክክለኛ ጥያቄ ነው። መላሹ ግን በጣም ደስ ይላል። ስቡት። ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። ክርስቲያኖችና አይሁዶች ይጠቀሙት ነበረ። ምን ኦልሶ ሪፈርቱ ሱፐርሚ ጋድ ኢዝ አላህ ብለው ይጠቀሙት ነበረ። ስለዚህ አላህ ብለው የሚጠቀሙት የነበረ ስም ነው ማለት ነው። ስለዚህ ይህንን ደግሞ የጣዖት ነው ስም እንዳትይ ደግሞ ምንም አይነት ማስረጃ የለም። ስለዚህ አላህ የሚለው ለአንድ አምላክ ብቻ ሲል የነበረ ነው ማለት ነው። ሁለተኛው ጥያቄ ደግሞ ሰለዋት ረሱል ሰለላሁ ዐለይሂ ወሰለም እንዴት ያወርዳሉ ነው። ይህንን ከአንድ የክርስቲያን ምሁር ይህ ክርስቲያን ቡጥሩስ አልቡስታኒ ይባላል። ሙሒጥ አልሙሒጥ የሚል ኪታብ አለው። እዛ ላይ ምን ብሎ ያስቀምጣል? እንግዲህ የቋንቋ ምሁር ነው። ቋንቋን ብቻ ነው የሚያብራራው። በዚህ መጽሐፉ ዲክሽነሪ ነው። ከዛ ሰላት አለ። ሰላት ማለት ዩሰሉ ሰላ የሚለውን ሲያብራራ ይላል ወረጁሉ ሰላተን ደዓ ወቃመ ሰላ ወላ ዩቃሉ ሰላ ሰሊ። ከዛ ወሰለላሁ የሚለውን ምን ብሎ ያብራራዋል? ባረከ ዐለይሂ ወአሕሰነ ዐለይሂ። ክርስትና ስህተት ነው ከምትሉት ሃይማኖት መልስ መታችሁ ስትሰጡ ግን ትንሽ አታፍሩም? ከቁርአን ተጠይቃችሁ፣ ስለ መሐመድ ስለ ነቢያችሁ ተጠይቃችሁ፣ ስለ ተበት ያደ ተጠይቃችሁ፣ ስለ መሐመድ መጀመሪያ ምን ነበር ተጠይቃችሁ፣ መልሱን ግን የምትፈልጉት ክርስቲያን ኢንሳይክሎፒዲያ የክርስቲያን ምሁሮች መጽሐፈ ኢዮብ ላይ ትቀጥል ነውና ባረከ ዐለይሂ ወአሕሰነ ዐለይሂ ስተና ይላል። ማለትም በእሱ ላይ በረካን አደረገ፣ እሱን ደግሞ ከፍ ከፍ አደረገው ማለት ነው። ሰላት ሲባል ምን ማለት ነው? አንዳንድ ጊዜ እሱን ከፍ ከፍ አደረገው የሚለው ይመጣል አለ። ሌላ አንድ የክርስቲያን ምሁር ልስጥሽ። እሱ ደግሞ ክርስቲያን ምሁር፣ የቋንቋ ምሁር ማን ይባላል? ሊዩስ መእሉፍ ይባላል። አልሙንጂድ የሚባል ኪታብ አለው። እዛ ላይም ሲያስቀምጥ እሱ ሰላ ሰላተን ደዓ ወአቃመ ሰላተ ከዛ ባረከ ዐለይሂ ወአሕሰነ ዐለይሂ የሚል ትርጉም አለው ብሎ ያስቀምጣል። ባረከ ዐለይሂ ወአሕሰነ ዐለይሂ እሱን በረካ አደረገው፣ ከፍ አደረገው፣ በረካ ጨመረለት ማለት ነው ብሎ ክርስቲያን ምሁራኖች እንኳን የአረብኛ ሰዋሰውን በደንብ የሚረዱ ክርስቲያን ምሁራኖች እንኳን ያስቀምጡታል። ሌላው ከመጽሐፍ ቅዱስ ራሱ ይህንን አንድ ላሳይሽ። ያው ይሄ ቋንቋ እንትን ስለሆነ እንትን እያልኩ አይደለም። መጽሐፍ ቅዱስ ላይ ሰለዋት የሚለውን ያዕቆብ ላይ ምዕራፍ 5 ቁጥር 14 ላይ ምን ይላል? አመሪዱን አሐዱን በይነኩም በእናንተ ሰዎች መካከል በሽተኛ አለን ይልና ከዛ በኋላ ምን ይላል? ፈልየድዑ ሹዩኸል ከኒሰቲ ፈዩሰሉ ዐለይሂ ይላል። ሰዎችን ይጥራቸው በእሱ ላይ ይስገዱ ማለት ነው። ፈዩሰሉ ሲል አይደለም፣ በእሱ ላይ ጸሎት ያድርጉ ማለት እሱ ላይ ይጸልዩለት ማለት ነው። ከዛም ይላል ስለዚህ አላህና መላእክቱ ለማን ጸሎት ያደርጋል ነው። አሁን ባመጣው መጽሐፍ ያዕቆብ ላይ በጠቀሰው መሰረት የታመመ ሰው ካለ አባቶችን ይጥራ፣ በእርሱም ላይ ጸሎት ያድርጉለት፣ ሰላት ያድርጉለት
እሺ ስለዚህ አላህ በመሐመድ ላይ ሰላት ያደርጋል ሲባል ስለዚህ ጸሎት ያደርጋል ነው። ራስ በጠቀስከው መጽሐፍ ቅዱስ መሰረት ምን አይነት ድንቁርና ነው? ከባድ ነው። እኔ አልቻልኩም። ሰውና አልቃለች ትንሽ ነው የቀረው። እሺ ስሙት፣ አወጣጡን ማየት አለባችሁ። ሰላቱል ኢማኒ ቱሽፊል መሪድ ይላል። የኢማን ሰላት ሰዎችን ታድናለች ብሎ ያስቀምጣል ማለት ነው። ስለዚህ ሰላት የሚለው ከዛ አንጻር የሚታይ ነው ማለት ነው። ሌላው ደግሞ ምንድን ነው የፈታው? ቆይ ያዘው። ለምሳሌ ሰሊ ዐለይሂም ኢነ ሰላተ ምንድን ነው እየፈታ ያለው ሰውየው? የአማኝ ጸሎት ህመማኑን ይፈውሳል። ስለዚህ ሰላት የሚለው ጸሎት ነው። ታዲያ ልይቷ እኮ እየጠየቀች ያለችው አላህ እንዴት ነው ለመሐመድ ጸሎት የሚያደርገው ነው። ይኸው በመጽሐፍ ቅዱስ ያዕቆብ ላይም አይ ቲንክ ያዕቆብ ምዕራፍ 1 ላይ ምዕራፍ 5 ላይ ነው ቁጥር 20 ምናምን 23 እንደዚህ አካባቢ የአማኝ ጸሎት ደዌውን ይፈውሳል። ስለዚህ ሰላት ተብሏል። አላህስ ታዲያ ለመሐመድ ህመሙን ሊፈውስለት ነው ጸሎት ያደረገለት? የጠየቀችው ቁርአን ላይ የመለሰላት ከመጽሐፍ ቅዱስ ላይ እንደው በእስልምናስ ይቻላል። ግን እዚህ ጋር ሙስሊሞች አሉ የአማኝ ጸሎት ፈውስን ያደርጋል ተብሎ እንደዛ ተብሎ ይሰበካል። ትክክል ነው። የሽርክ አይደለ። አንድ አማኝ ሰው ለአንድ የሆነን ያላመነ ወይ ደግሞ የደከመን ሰው ያድናል፣ ጸሎቱ ኃይል ያደርጋል ተብሎ ቢነገር ቢዳ ነው። በእርግጥ በእስልምና ውስጥ አንደኛ ማለት ነው ልጁ የተናገረው ቢዳ ነው። ሁለተኛ ቆይ መሐመድ ኑር ነው ኑር ይቅርታ ቃል ይቀጥላል። ሁለተኛ እንዳለ ያነሳቸው የክርስቲያን ስኮላሮች ምናምን ብሎ ያነሳቸው ነገሮች ምንድን ነው የሚጠቅመው ነው? ሙስሊሞች እዚሁ መልሱልን። እኛውን ብዙ ትንታኔ አንሰጥም። ክርስቲያን ስኮላሮች የተናገሩት ነገር ትክክል ነው ብላችሁ ነው ወይ መልስ የምትሰጡት? ከጥያቄው ጋር የሚሄድ ነው ወይ የሚለውን እንድትመልሱልን እንፈልጋለን። ዋናው ግን የያዕቆብ መልእክት ላይ ያነሳው የጻድቅ ሰው ጸሎት ወይም ደግሞ የቤተክርስቲያን አባቶች አንድ ሰው ሲታመም መጥተው ይጸልያሉ፣ በእነሱ ጸሎት ይድናል ነው እያለ ያለው። ይሄ አስተምሮ ይድናል ተብሎ ተቀምጧል በግልጽ። ይሄ አስተምሮ በእስልምና ውስጥ ምንድነው ትክክል ነው ወይ? ሌላው ደግሞ ልጅቷ የጠየቀችው ጥያቄ ጸሎት አይደለም ባይዘው ልጁ ስለጨነቀው ነው ወደ ጸሎት ያመጣው እንጂ ይሰገድለታል ነው ጥያቄ። ስለዚህ እሱ ምን ብሎ መለሰላት? ስግደት ነው ወይ? ይሄ ስግደት አይደለም ጸሎት ነው ብሎ ነው እየተመለሰ ያለው። ዘማክሲመም ሄዳ እሷ ስለጠየቀች ስግደት ስለሆነ እንዴት አላህና መላእክቱ ለነብዩ ለማነው አላህና መላእክቱ ለነብዩ እንዴት ይሰግዳሉ? ነብዩስ እንዴት ስገዱልኝ ይላሉ ብላ ነው የጠየቀችው። ሰልዋት የሚለው ሰላት የሚለው ምን እንደሆነ ስለምታውቅ ማለት ነው። ልጁ ግን የመጨረሻ ምርጫው ምንድነው ያደረገው? አይ ሰላት ማለት ስግደት አይደለም ሰገዱ ማለት ነው ወይ? አይ ይጸልያሉ ማለት ነው። ክርስቲያኖችም ይጸልያሉ ብለው ነው የፈቱት፣ ጸሎት ብለው ነው የፈቱት። ስለዚህ አላህ ይጸልያል የሚለውን ኮንፈርም አድርጓል። ቃሉ ግን ስግደትን የሚያስይዛል እያለች ነው እሷ ልጅቷ። ስለዚህ ይሄን እንዴት ነው የምታዩት? ልጅቷ ቀጥታ ስግደትን ያሳያል ብላ ስለጠየቀች ማለት ነው። ስለዚህ አላህና መላእክቱ እንዴት ነው ለመሐመድ የሚሰግዱት? መሐመድስ አላህና መላእክቱ በእኔ ላይ ስገዱ ወይም እናንተም ስገዱ ብለው ያሉት እናንተ ለመሐመድ ትሰግዳላችሁ ወይ የሚለውን ስለሚያስይዝ ጥያቄው ከባድ ስለሆነ መልሱት። ያ ትክክል። መጨረሻውን ነውና ሰከኑ ነው ሚላን አላህ Subhanahu Wa Ta'ala እነሱ ለነሱ ለምንላቸው ወይም ደግሞ ሰላት አድርግባቸው ኢነ ሰላተከ ሰከኑ ለሁም ያንተ ሰላት ለነሱ ምንድነው ለነሱ ጥሩ ነው ወይም ደግሞ ሰከን ነው መረጋጋት ነው የሚባለው እንደዛ ነው ይላል ማለት ነው። ስለዚህ ሰላት ማለት ያ ነው። ሶስተኛው ጥያቄሽ ደግሞ ምንድን ነበረ? እሺ ረካዎቹ ለምንድን ነው የተለያዩት? በጣም ነው ያረፈድኩት። ወጣ በጣም ተወጥ ፖለቲካ ትዝሩ ሰው ምክንያቱም ለዚህኛው ደግሞ ምንም ፖለቲካ ማምጣት አይችልም። መጽሐፍ ቅዱስ ላይ የተለያየ የሚል አሁን እንዴት ያምጣው? አንድ ጋ ሁለት አንድ አራት እንዴት ብሎ ያምጣው? አፉ በሉኝ። በጣም ነው የቸኮልኩት። ስንት ነበር ምን ነበር ብሎ ልክ ጥያቄውን ክሊር ስታደርገው አፉ በሉኝ በጣም ቸኩያለሁ። ያኛው ደግሞ ይበቃል። ምክንያቱም በቁርአን ውስጥ የለም። ከላይ ደግሞ የተቀመጠው ሐዲስ አይቀበልም። ሁለቱ ሊጋጩ ሆነ። ገብቷችኋል? ስለዚህ ሊጋጩ ስለሆነ ይሄኛው መላሹ ምን አደረገ? አፉ በሉኝ ይቸኩላለሁ አለ። አይ ቁርአን ውስጥ የለም ሐዲስ ቢል
ያኛው ከቁርአን ውጭ ለምን ትወጣለህ ሊለው ነው ያለው አማራጭ። ከላይ ያሉት አይ ቲንክ ሌላኛውም ሐሚድም ሐዲስ አይቀበልም፣ ቁርአን ብቻ የሚቀበለው ቁርአን ነው። አሁን ጠብ ሊፈጠር ሆነ። ከቁርአን ውጭ ሄዶ እንዳያመጣ ደግሞ ልይቷ ምን ብላለች? በቁርአን ውስጥ ለምንድን ነው ያልመጣው? ከተለያየ መጽሐፍት ላይ ቀራርመው አምጥተው አሳይተውኛል ብላለች። ኦልሬዲ የተለያየ ነገሮች ከዛ ብለው አውጣተው ነው ያሳዩኝ። ቁርአን ላይ ለምንድን ነው ሰላት የሌለው? ለምንድን ነው ረካው የሌለው? እንትኑን ተርቲባውን ጠብቆ ወይም ደግሞ ቅድመ ተከተሉን ጠብቆ የሌለው ለምንድን ነው የሚል ጥያቄ አልተመለሰም። ሌላኛ ጥያቄ ተበተ ያድን ጠይቃ ነበረ፣ አልተመለሰም። ምክንያቱም አሁንም ተበተ ያድ አቢላብ ማን ነው? ምንድን ነው አቡላብ ማን ነው? እሱ ሚስቱ ጭርት ያለባት እንጨት ተሸካሚ ማን ነች? ይሄንንም ማብራራት የሚችለው ሐዲስ ነው። ሐዲስ እንዳይሄድ ደግሞ እነኛ ቁርአኒስት ናቸው። ያለው አማራጭ ሳይመልስ መዕደድ ነው። እኔስ ይመቻችሁ። ይሄስ ደግሞ ምንድን ነው ጸሎቱ? እውነት እኛም ሁሌ የምንጠይቀው ጥያቄ ነው። ይሄን ብለህ ምንድን ነው እስኪ የአቡላሃብ 2 እጆች ከሰሩ ጠፉ፣ እርሱም ከሰረ፣ ከእርሱም ገንዘብና ያም ያፈራው ሁሉ ምንም አልጠቀመውም አለ። ኦኬ የመንቀልቀል ባለቤት የሆነው እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን፣ ከዛ በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን። ምንድን ነው ጸሎቷ? ምንድን ነው ጥቅሙ? ሰውየው ሬሳውን ራሱ ይደበድቡታል። በነገራችን ሞቷል። ከሞተ 1400 ዓመቱ ሬሳውን በድንጋይ ይደበድቡታል። ምንም አላደረገም እስልምና ስላልተቀበለ። አስባል ድንጋይ አባያሉ ድንጋይ እየወረወሩ ሬሳማ አይ ቲንክ ያልበሰበሰ ነው። 1000 ምናምን ዓመት ያለፈውን አጥንቱ እንኳን የሌለን መቃብር ሄደው እየደበደብክ ቀሰትስፋይ ስትሆን ከዛ በኋላ ኧረ መጃጃል ይሄ ጅልነት ነው የምር። ኑሩ አቤት እንዴት እንደሚደበድቡ ላሳያችሁ። እንዴት በጣም ነው እንደሚያስደነግጠው። የአቡላሃብ ሬሳ እንዴት እንደሚቀጠቀጥ። ኧረ ሬሳ አትበል፣ አፈር ነው መቃብር ቦታ ሬሳ ነው የሚባለው። የመቃብር ቦታው አዘጋጅ። እፎይ እንዴት አመሸህ? እያዳመጥኩ ነው እስካሁን ከገባው ጀምሮ። ኮመንት አለ እስካሁን የተማርነው ላይ። ኧረ እኔስ እንደው ያው እንግዲህ ወደኋላ ላዳምጥና ቅድም የተጠየቁ ጥያቄዎች ነበሩ። መላእክቶች ያማልዳሉ ምናምን የሚል ጠይቀህ ነበርና ርዕሱ በዛ ዙሪያ ነው እየተደበላለቀ ሲሄድ ዝም ብዬ እያዳመጥኩ ነበር። ርዕሱ እሱ ነው እና መላእክት የሚለው ያው አሉ። እኛ ጋር መላእክቶች አሉ። ያው አንዳንዱ ከመረዳትና ካለመረዳት ሳናውቀውም ይሄ ነው ብሎም የሚወጡ አሉ። እኔ ባይዘው እውቀቱ አለ ብዬ ሳይሆን የገባሁበት መላእክቶች እንዳሉ እኔ ራሴ ማምንበት ስለሆነ አምናለሁ። ሀብያው መሀል ላይ ገብቶ በዚህ ብቻ ነው ቢል ማምለጫ የለውም። መላእክት ነው፣ በቃ ፈጣሪ ያስቀመጠው ነው፣ መካድ አይቻልም። አሉ መላእክቶች። ስለ ሰይድ ሚካኤል ተነስቶ ነበር። ሚካኤል ምንድነው ብለህ ስጠይቀው የዛኛው ያልተመለሰ ነገር አለ። እኛ ሰይድ ሚካኤል ብለን ነው የሚቀመጠው አለ። የዝናብ ሸህ ማለት ያው የራህመት ምናምን የጥሩ ነገር ነው ብለን ነው የምንቀበለው። አሉ ሁሉም እኮ እሱ ነው አለ። መልካም ጥቅማቸው ምንድነው? እሱ ዝናብ የሚያዘንብ ነው። እሱ አሁን ሰይድ ሚካኤል የዝናቡ ሸህ እንላቸዋለን። ያው ብዙ አይነት ትርጓሜ ይሰጣል። የርዚቅ ምናምን የራህመት። አሁን እኛ አካባቢ ጓደኞች አለኝ ኦርቶዶክሶች፣ ዛሬ ራሱ ሚካኤል ነበር እና አሁን እነሱ ወደዛ ሲሄዱ እኔ ተቃውሞ የለኝም። እነሱም በሚያምኑበት ይሄዳሉ፣ እኔም በማምንበት እንሄዳለን። ግን እዚህ ላይ አሁን ትምህርቱ ላይ ሲገባ ደግሞ እኔ ከአንተ ጋር ማዳመጥ የፈለኩበት ምክንያት ትልቁ ማለት ነው ብዙዎች ቦታ ላይ ይወዘጋገባሉና አንዳንድ ቦታ ላይ የምንሰማው ነገሮች ይኖራሉ። አሁን እንደ ግል ማለት ነው። እናንተ አሁን በእምነቱም ከፍ ያሉት እናውቃለን ብለው ቀርበው ከአንተ ጋርም የሚከራከራሉ፣ ሌሎችም አሉ። ያ
እንደነዛ ሁኜ ሳይሆን እኔ አሁን ወደዚህ አመጣጤ መላኢካዎች እንዳሉ አውቃለሁ፣ ግን አንድ ቦታ ያልተረዳኝ ጥያቄ አለፍኝ። እሺ እንደው አትሳቅብኝና ማለት ነው። እንደው እንግዲህ በኦንላይን በዓለም ላይ ነው አሁን እንግዲህ እየተላለፈ ያለው ክርስቲያን የሚሆነው ሙስሊም ይላሉ። እሺ ሙስሊም ሲወለድ ሙስሊም ነው ተጠምቆ ነው ክርስቲያን የሚሆን የሚባል በዘለምዶ አባባል አለ። የዚህን ሁኔታ ብቻ ለመጠየቅ ነው። እኔ አሁን እንዴት ነው እፎይን ጠይቄ እኔ ማወቅ መፈልገው ነገር ሲፈጠር ሙስሊም ብቻ ነው ሁሉም የተፈጠረው? ከዛ በኋላ ከተጠመቀ በኋላ ነው ክርስቲያን የሚሆነው እንዴት ብለህ ስትላቸው ማረጋገጫ ህፃኑ ነው ሲወለድ ይሏል። እሺ በቤተ ክርስቲያን አይቀበርም ከሞተ ከተጠመቀ በኋላ ነው። ይኸው እንግዲህ የእነሱ እምነት ከተጠመቀ በኋላ ነው የሚባል አለ። ማን ያለው የዚህን ጥያቄ አሁን አንዳንድ ጓደኞችንም ይሁን አንዳንድ ሸዎችን ስጠይቅ አንዳንድ እኔ አሁን ሙስሊም ነኝ። ኦኬ ክርስቲያኖች ናቸው እንደዛ አሉ። ክርስቲያኖች ናቸው እንደዛ አሉ። ሙስሊሞች አይደለም። አፎይ ሙስሊሙ አሁን በሙስሊም በእኛ ማለት ነው። ኦኬ ነባሩ ሙስሊም ነው። ኖ ግን አሁን ሲሞት ክርስቲያን ልጆች ማስረጃ ብለው ያመጡልህ ልጆቻቸው ሲሞቱ ቤተክርስቲያን አይቀበሩም ያሉህ ክርስቲያኖቹ ናቸው እንደዛ ያሉ ወይንስ ሙስሊሞች? ላ ክርስቲያን አላ እንዳታጣለኝ ክርስቲያን ወንድሞች አላሉኝም። እኛ አሁን እኔ እየጠየቅኩ ያለው ምልክቱ ሲሞትባቸው ሕፃን ልጅ ቤተክርስቲያን አይቀብሩም ካልተጠመቀ አይድንም ብለዋል። ቤተክርስቲያንም አይቀብሩም። ስለዚህ ሲወለድ ማንኛውም ሙስሊም ነው ክርስቲያን የሚሆነው ከተጠመቀ በኋላ ነው የሚል ነው። እኔ ሪያሊቲ ጥያቄ ነው። ያ ሙስሊሞቹ እሺ ታንክ ዩ እሺ መልሱ ልስጥ። ያ እምነት አንድ ሰው የሚያምነው ወደፊት ተስፋ የሚያደርገው ነው። ዕብራውያን ምዕራፍ 11 ላይ ቁጥር 1 ሲናገር እምነት ይላል። እምነት በራሱ ተስፋ ስለምናደርገው ነገር የሚያስረግጥልን ነው ይላል። ተስፋ ማድረግ አለብህ። የምታምነው ተስፋ የምታደርገው አምላክ አለ፣ ይረዳኛል፣ ገነት ገባለሁ፣ ይሳካልኛል የምትለው ተስፋ የምታደርገው ሲኖር ያንን ታምናለህ። ገባ? ሰላት ስትሰግድ ለምሳሌ አንተ ገነት ገባለሁ፣ ከኃጢአት ያነጻኛል እያልክ ተስፋ እያደረግክ ነው አይደለ? ስለዚህ እምነት ማለት ተስፋ የምታደርገውን የሚያስረግጥልህ ነው። ህፃናት ደግሞ እምቢ ለማለትም ያ ደረጃ ላይ አይደሉም። ገና የማገናዘብ የማወቅ ስለሌላቸው ማለት ነው። ህፃናት ሲሞቱ ቤተክርስቲያን አይቀበሩም የሚለው አስተምሮ ሙስሊሞቹ ጋር እንጂ ያለው እኛ ጋር አይደለም ያለው። እኛ ጋር አይደለም። መጽሐፍ ቅዱስ ምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ ምን ብሏል? ህፃናት መንግስት ሰማያት እንደኛ አይነቶቹ ነው የሚገባውና ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናል። ስለዚህ ህፃናት የእግዚአብሔር ስጦታዎች ናቸው። መንግስተ ሰማያት ምሳሌ የተደረገችው ራሱ በህፃናት ነው፣ በእኔ አይደለም፣ በሌሎች በአባቶች አይደለም። ህፃናቶች ንጹህ ናቸው። ስለዚህ ክርስቶስ ህፃናትን መንግስት ሰማያት ለነሱ አይነቱ ነው የምትገባው፣ ህፃናት ወደ እኔም እንዲመጡ እንዳከለክሏቸው ብሎናል። ስለዚህ ህፃናት የቤተክርስቲያን እንትን ናቸው፣ ድምቀቶችም ናቸው፣ እንዲሁም ደግሞ የመንግስተ ሰማይ ምሳሌም ናቸው። ቢሞቱ አይቀበሩም ወይ? ይቀበራሉ። በክርስቲያን መቃብር ላይ ነው የሚቀበሩት። ያ እስከዛሬ ድረስ መቼም ህፃናቶች የክርስቲያን ልጆቻቸው ይሞታሉ። መስጊድ አይደለም ሄደው የሚቀብሯቸው፣ ወይንም ደግሞ ገባ ውስጥ አይደለም የሚቀብሯቸው፣ ወይንም ደግሞ እንደ ችግኝ ቅያቸው አይደለም የሚቀብሯቸው። የት ነው የሚቀበሩት? ቤተክርስቲያን ነው የሚቀበሩት። የቀብር ቦታ ማለት ነው። ቀብር ቦታ የሚቀበሩት። ቀብር ቦታ ትልቅ ቢግ ዲል ነው ወይ? በክርስትና ብትጠይቀኝ እኔ አሁን ብሞት ከፈለኩ ቤተክርስቲያን ይቅበሩኝ፣ ከፈለኩ ቤተክርስቲያን አትቀበርም ብለው ያቃጥሉት። ከሞትኩ በኋላ መቃብሩ ይሄ እኔ የት ቦታ ተቀበርኩ ቫልዩ የለውም። በህይወት ሳለ የምታደርገው እምነት ያ ነው እንጂ መቀበሪያ ቦታ ማተር አያደርግም። እንደኛ እንደ ክርስቲያኖች እዚህ ጋር ተቀበርክ እዛ ጋር ተቀበርክ ለውጥ የለውም ከሞትክ በኋላ። ነገር ግን ይቀበራሉ ወይ ጥያቄ ነው። ይቀበራሉ። በዘልምድ ግን በአባባል ደረጃ ሙስሊሞቹ ላይ በደንብ ስለተሰራ ምን የሚል ልጆቻቸው ሲሞቱ ቤተክርስቲያን አይቀብሩም። የት ነው የምንቀብራቸው? ካዳ የቀላል እኮ ነው። ከክርስቲያን ኢትዮጵያ ውስጥ ደግሞ እስላምና ክርስቲያኖች አብረን ሊኖር ነው። በማህበር በሸንጎ በትምህርት ቤት አብረን ምንል ምናድር ነው። ከዛ ውስጥ እንደው መጠየቅ ቢያፍር እንኳን አንድ ሰው ሰንበዲ ሲወልድ ያያል እኮ
የሁሉም ልጅ ያድጋል ማለት አይደለም። ልጅ የሞተባቸው ብዙ አሉ። የት ቀበሩት? ሲሞትባቸው ለቅሶ ማየት እኮ ነው። ቀበሩት አልቀበሩትም? ሆስፒታል ነው የቀበሩት ወይንስ የት ነው የቀበሩት? ቀላሉ ማወቅ ይቻላል። ብዙ ሙስሊም ለቅሶ ላይ ሄደን እናውቃለን። ብዙ ሙስሊሞች ደግሞ ክርስቲያን ለቅሶ ላይ ይመጣሉ። አብረን ስለምንኖር አብረን የተማርናቸው ጎረቤቶቻችን ስላሉ ማለት ነው። ቀላል ነገር ስለሆነ ይሄ ስለዚህ በዘልምድ ሙስሊሞቹ ዝም ብለው የሚናገሩት ነው እንጂ እኛ እንደዛ እናምንም። ህፃናት ከሞቱ የክርስቲያን ልጅ ከሞተ ቤተሰቡ የሚቀበርበት እዛ ወስዶ ነው የሚቀብረው። ኑራ ሀቢብን ያተልቀውና ሀቢብ ያሳይ። ኔትወርክ እምቢ ብሎኝ ለሀቢብ ልኬለታለሁ ቦስ። እፎይ እንዴት ነህ? እንስሙት እስቲ አንዴ መቃብሩን ሲደበድቡት የአቡል አህመድ ድምፁን ቀንሰው፣ ድምፁን አጥፈው። ለማንኛውም ይህ አቡላብ ማለት እንግዲህ የመሐመድ አጎት ማለት ነው። እስልምናን ስላልተቀበለ ነው እና ሊመቻችሁ ድንጋይ ሬሳ የተቀበረበት ቦታ ሄደ ድንጋይ ስለደበደብክ የገነት አያስገባ። ከሞትክ በኋላ ሞትክ ነው በቃ። ምንም እንትን የለው። ከተቀበርክ በኋላ ከፈለጉ ያቃጥሉት፣ ከፈለጉ ይፍጩት፣ ከፈለጉ ይቅበሩት፣ ለውጥ የለውም። እንደ እስልምና ግን መቃብር ውስጥ የመቃብር ቅጣት የሚባል አለ። በመቃብር ውስጥ ሩህ ትመለስና እንደገና ይቀጠቀጣሉ በመቃብር ውስጥ። እንደዚህ አይነት አስተምሮ አለ። እኛ ጋር ግን እንደዚህ አይነት አስተምሮ የለም። ዋና የመቃብር ቅጣት ደግሞ ሽንት ነው። ሽንት ሲሸኑ ልብሳቸውን ከነካቸው በመቃብር ውስጥ ይቀጠቀጣሉ። ሚዩብ እፎይ እስቲ ይህን ነገር ንገራቸው። በጣም የሚገርመው አቡልሃብ እንግዲህ ወይም አቡ ጃህል ይሉታል እስልምናን ስላልተቀበለ ብቻ ነው። ሌላ ምንም ኃጢአት የለበትም። ክርስቶስ ግን ሲሰቅሉት፣ ሲገርፉት፣ ሲያንገላቱት ምንድን ነበር ያለው? ምንን የሰበከው? እስቲ ይህን ነገር አያይዘ ንገረን እባክህ። ያ ክርስቶስ እንግዲህ የመጣው እየሰደቡት፣ እየመቱት፣ እየተፉበት እንኳን የእኛን ዕዳ ሊሸከም ብቻ ሳይሆን ደግሞም ሲሰቅሉት የሚሰሩትን አያውቁም። ይቅር በላቸው። ይቅርታን የሚያደርግ ምን አይነት ትትና ምን አይነት ፍቅር እንደሆነ የምታውቁት። በሸላቾቹ ፊት በግ ሊያርዱት ሲወሰድ ዝም እንደሚል ዝም አለ ይላል። አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 22 ጀምሮ ኃጢአት ሰርተን ወንጀል ሰርተን ክፉ ቢያደርጉብን ሜቢ ሊመስል ይችላል። ጥፋት ሳናጠፋ ሲሆን ግን አስቡት። ምንም ባላጠፋንበት ሲሆንስ፣ ምንም ባልሰራንበት ሲሆንስ፣ ክርስቶስ ምንም ኃጢአት ያልተገኘበትም ቁጥር 20 ጀምሮ ምንም ኃጢአት የሌለበት እርሱ ንጹሕ ያለምን ኃጢአት የሚያስወግደው የእግዚአብሔር በግ እርሱ ኃጢአትን አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አላችሁ አለ። ኃጢአት ሰርተን ቢሆን ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእርግጥ በእግዚአብሔር ዘንድ ምስጋና ይገባችኋል። አቡላብ ለምሳሌ የመሐመድ አጎት እንደመሆኑ መሐመድን ያሳደገ ነው ተንከባክቦ። መሐመድ አባቱ ገና ሳይወለድ ነው የሞተው። እናቱ በ5 ዓመቱ ላይ ሞታለች። ከዛ በኋላ አያቱ ይመጣል። አያቱ 8 ዓመት ላይ መሐመድ ሲሆነው ሞተ። ከዛ አጎቱ ይመጣል። አጎቱ እንትን ካለ በኋላ የእኛው ይመጣል ማለት ነው። ኤኒዌይስ የተጠራችሁለት አለ ለዚህ ነውና ምን መልካም ለማድረግ ክርስቶስ ደግሞ ፍለጋውን እንድትከተሉ ምኑን ፈለጉን እንድትከተሉ እሱን እንድመስሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀበለ። መከራ ሰዎች ላይ እንድናደርስ ሳይሆን ክርስቶስ ትቶልን ሄደው ምሳሌ አድርጎልን ሄደው እሱን እንድንመስል፣ ሰዎችን እንድናሰቃይ፣ ሰዎችን እንድንወግር፣ ሰዎችን እንድንገል፣ ሰዎችን እንድናሳድድ ሳይሆን ክርስቶስ ምሳሌ የሆነው ምሳሌ ያደረገው ለምንድን ነው? እሱን እንድንመስል ነው። እርሱ ኃጢአት አላደረገም። ምንም ኃጢአት የለበትም። ተንኮልም በአፉ አልተገኘም። ምንም ተንኮል የለበትም። ሲሰድቡት መልሶ አልተሳደበም። መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር
እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈውሳችኋል። ስለዚህ በደንብ አስተውሉ። ክርስቶስ ፍለጋውን እንድንከተል ያደረገው እዚህ እስማኤል ድረስ ምንም ክፉ ሳይናገር ሲመቱት መልካም ለነሱ በማድረግ በማሰብ በአፉም ሳትናገር ሐዋርያት ሥራ ምዕራፍ 7 አንዴ ክፈተው መጨረሻ አካባቢ ላይ ይህ ሁሉ አድርጎ ክርስቶስ የሄደው ለምንድን ነው? እኛ ፈለጋውን እንድንከተል ነው፣ እሱን እንድንመስል ነው። እንኳን በህይወት ያለን የሞተን መቃብር ሄደህ የምደበድብ ከሆነ ጤናማ አይደለም። ከሞት 1400 ዓመት የሞላን ሰውዬ ነጋ ጠባ መሳደብ ጤናማ አይደለም። እስጢፋኖስ ሉክ ክርስቶስን የተከተለ ዲያቆኑ እስጢፋኖስ እንደዚህ ይሆናል። ዝቅ አድርገው እስጢፋኖስ ጌታ ኢየሱስ ዝቅ አድርገው ከመጀመሪያ ቆይ ከቁጥር 58 ከከተማ ወደ ውጭ አውጥተው ወገሩት። ምን አደረጉት? ልክ አሁን አጥንት ሬሳ ላይ ድንጋይ እንደሚወረውሩ አንተ መቃብር ላይ እስጢፋኖስ ላይ በድንጋይ ወረወሩበት፣ ወገሩት በህይወት እያለ። እስጢፋኖስ ከክርስቶስ የተማረውን ደግሞ ምን ያደርጋል? ከከተማ ወደ ውጭ አውጥተው ወገሩት። ምስክሮቹ ልብሶቻቸውን አውልቀው ልብሳቸውን ሳውል በሚባል በአንድ ጎበዝ እግር አጠገብ አኖሩ። ከፍ አድርገው እስጢፋኖስ ጌታ እስጢፋኖስ ጌታ ሆይ ማንን? ኢየሱስን። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ልክ አሁን አቡላብ ላይ ድንጋይ እንደሚወረውሩ ለምን እስልምናን አልተቀበለም ብለው እስጢፋኖስ ክርስቶስን ስለተቀበለ ክርስቶስን ስለሚያመልክ ድንጋይ ናዳ ያወርዱበት ነበረ። ተንበርክኮም ምን አለ እስጢፋኖስ? ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። አያችሁ፣ ክርስትና ወጋሪዎቹን እንኳን ለሚወግሩት ክርስቶስን ምን አለው እስጢፋኖስ? አትቁጠርባቸው ኃጢአታቸውን፣ ማራቸው፣ ይቅር በላቸው። ከሞትኩማ ከፈለጋችሁ ዶዘር አንጥታችሁ ሂዱብኝ። በህይወት እያለ እንኳን የጌታ ፍቅር የገባው እስጢፋኖስ ጌታን እያየ ምን አለ? እየወገሩት የሚሰሩትን አያውቁምና ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው። የክርስቶስን ፈለግ ስለተከተለ ማለት ነው። ማድረስ አግኝቻለሁ ቢኒ ትክክል ዴስ አርጋል። ምንድን ነው እንግዲህ አቡ ለሃብ ሬሳው የሚወገረው ምንድን ነው? እስልምናን አልተቀበለም ነው። እነዚህ አይሁዳውያን ደግሞ እስጢፋኖስን የሚወግሩት ለምን ጌታን ተቀበልክ ነው። ልዩነቱን በደንብ እዩ። ለምን ጌታን ተቀበልክ? ለምን ጌታን አምላኬ ብለህ አልክ ነው። ስለዚህ ሐዋርያትና ከዛ በኋላ የመጡት ደግሞ እንደ ቅዱስ እስጢፋኖስ ስለ ክርስቶስ ይወገራሉ። መሐመድ ደግሞ እኔን ያልተቀበሉትን ውገሩ ብሎ መቃብር ቦታቸውን ሁሉ ያስወግራል ማለት ነው። ይሄ ትልቅ ልዩነት ነው። ፍቅር ነው የሚሰብኩት። አሁን ክርስትና ፍቅር ነው የሚሰብኩት። ክርስቶስ ራሱ እየወገሩት፣ እየሰደቡት፣ እየሰቀሉት የሚያደርጉትን አያውቁምና ጌታ ሆይ ይቅር በላቸው እያለ ይል ነበር። የሚያደርጉትን አያውቁም። እየገደሉት ስለነሱ ምሕረት የሚለምን አምላክ ነው። ከዚህ የተማረው እስጢፋኖስም ከክርስቶስ የተማረው በድንጋይ እየወገሩት ለወጋሪዎቹ ምን ይላል? ቂምን አይደለም ያተረፈው፣ ወይም ደግሞ ለሱ ተከታዮች ከሱ ጋር ለነበሩት እነዚህን እኮ በሏቸው፣ ግደሏቸው፣ እንደዚህ አድርጓቸው አይደለም ያለ። የሚያደርጉትን አያውቁምና ይቅር በላቸው ብሎ ፍቅር ነው የሰጠው። ለነዛ ለወጋሪዎች እንኳን ስለማያውቁ ነው የሚያደርጉት። እሱም ቢያውቁ ኖሮ እውነት ቢገባቸው ኖሮ ይሄን አያደርጉም ብሎ ነው የተናገረው። እና ልዩነቱ ከፍተኛ ነው። አንዱ እንግዲህ መጽሐፍ ቅዱስ ላይ ፍቅር ይሰብካል ለወጋሪዎቹ ለጠላቶቹ እንኳን ቁርአን ላይ ደግሞ ወይም ደግሞ መሐመድ ደግሞ እስልምናን ያልተቀበሉትን እንኳን ወይም መሐመድን ሲቃወሙ የነበሩትን መቃብራቸውን ሳይቀር በድንጋይ ወገሩ ብሎ ያስተምራል ማለት ነው። እና ልዩነቱ ከፍተኛ ነው። ይሄንን እንዲያውቁ ነው ያመጣሁት። እናመሰግናለን። እፎይ ቃልዎት ያሰማል። ያ ቢኒ እዚህ ላይ ከልጅቷ ጋር ደግሞ የሚያገናኘው ልጅቷ የጠየቀችው የዚህ ሰውዬ የቁርአን ክፍል ነው። ቅድም ኡስታዙ ራሱ ተበት ያዳን ቀርተሃል አለችው። ተበት ያዳ ሀቢላ ሀቢ ወተብ እያልክ ምንድን ነው ሴንስ አልሰጣለኝ። ምንም ስሜት ሊሰጠኝ አልቻለም። ምንድን ነው ይሄ ጸሎቱ? ይህንን እያልኩ ሰላት መስገድ ይሄ ቁርአን ነው ያልተፈጠረ የፈጣሪ ዘላለማዊ ቃል ነው ብዬ ማመኔ ስሜት እየሰጠኝ አይደለም። ምንም አንድ ሰውዬ ከሞተ 1400 ዓመት በሙሉ ሚስቱም እንጨት ተሸካሚ ነች። ምንድን ነው እንትኑ ትርጉሙ? አላህስ በዚህ ይከብርበታል ወይ? ምንድን ነው የሚያገኘው ጥቅም? ምንድን ነው በረከቱ? ያላህ
ይህንን ነው አስረዱኝ ብላ ልጅቷም የጠየቀችው። ታሪኩ በደንብ ግልጽ እንዲሆንላችሁ ነው ወደ ድንጋዩ ቪዲዮ የገባ ነው ማለት ነው። ልጅቷም የጠየቀችው የቁርአኑ ክፍል አያይዛ የዚህ ሰውዬ ታሪክ ይሄ ነው፣ ይሄን ብዬ ስሰግድ ምንድነው ቤኔፊት? ይሄ ደግሞ ተገቢና ጤናማ የሆነ ሁሉም ሰው ሊጠይቀው የሚገባ ትልቅ ጥያቄ ነው። እና እስልምና በዚህ ደረጃ ነው እየፈራረሰ ያለው። ውስጡን እንዳለ ፈራርሰዋል። ኦልሞስት አሁን አብዛኛው ሰው እኮ ቤቱ ሙስሊም ነው፣ ኦፍኮርስ ቤተሰቡ ጋር ግን ወጥቷል። በልቡ አይጾምም፣ አይሰግድም። ይሄ ኦብቪየስ ነው። ቢካዝ ይሄ ለ21ኛው ክፍለ ዘመን አይሆንም። ኢቨን ወደፊት ተውት። አሁን በ21ኛው ክፍለ ዘመን ትንሽ ላነበበ ሰው፣ ጭንቅላት ላለው ሰው ይሄንን እንዴት ሊቀበል ይችላል? እነዚህና መሰል ነገሮች ይሄ ያልተፈጠረ የዘላለማዊ የፈጣሪ ቃል ነው ተብለህ ሲሰጠና ይሄን ለማለት ነው። እናመሰግናለን ቦስ። ያልተፈጠረ ዘላለማዊ ስድብ ነው። ሚሐመድ እንዴት ነህ? ሚሐመድ ብለህ ነው የጻፍከው፣ ግን መሐመድ እንደዛ ነው የሚጻፈው። በስተት ነው የተጻፈው። አንዴ እንዴት ነህ? ውፈይ ደህና ነህ? አለሁ። ሁላችሁም ማለት ነው። ምን እንታዘዝ? አይ አንዳንድ እኔ አሁን ትንሽ ቅር የሚለኝ ነገር ማለት ነው ማለት አንዳንዴ የሰውን እምነት በመንካት ወይም ደግሞ የራሳችሁን እምነት ማስፋፋት ይቻላል ወይ የሚለው ጥያቄ ለመጠየቅ ነው። እኔ ምንም እውቀትም የለኝም፣ ገና ለማወቅ እየጣርኩ ያለው ልጅ ነኝ። አሁን ለምሳሌ እስልምናን ሰድበህ ወይም ደግሞ አንድ ነገር ካላወቅከው ማታውቀው ነገር ጤናማ ነው መሐመድ? አሁን ቢያንስ ልጅቷ ያነሳችው ጥያቄና አንድ ሰው እንግዲህ ከሞት 1400 ዓመት ብሎ እየረገምከው ወይ ደግሞ እየሰደብከው መጸለይ ሬሰ መቃብር ቦታውን ሄደ በድንጋይ እየደበደብክ የምታገኘው ሳቲስፋክሽን ምንድነው? አምላክስ በዚህ የሚያገኘው ክብር ምንድነው? አላህስ ይሄ ጤናማ ነው? እዚህ ላይ ሀሳብ ብሰጥ የተሻለ ይመስለኛል። ሁላችንንም ያስተምረናል። ልክ ናችሁ እናንተ ማለት ልክ ናችሁ። ቃል ስጋውን አንተ የምታወራውም ትክክል እኮ ነው። እሷ የጠየቀችውን ጥያቄ የማታውቀውን ነገር ነው እንግዲህ የጠየቀችው። እናንተም የማታውቁትን ነገር ያው ጥያቄ አለ። ጥያቄ ያው ትንሽ አለኝ፣ ብዙም ባይሆን ትንሽ አለ። ምንድነው ጥያቄ? አሁን ለምሳሌ እስልምና የተጀመረው እኛ የምናምነው ማለት ነው ከነቢዩ ላይ አዳም ጀምሮ ነው እስልምና የመጣው ማለት ነው። እኛ ብለን የምናምነው ቁርአናችንም እንደሚያስረዳን ረሱሉም ሰለላሁ ዐለይሂ ወሰለም እንደሚያስረዱን ከነቢዩ ላይ አዳም ጀምሮ ነው የመጣው እስልምና እንደሚባለው ማለት ነው። ክርስትና ደግሞ ከማን ጀምሮ እንደመጣና እስከነ ማስረጃው ነው የምፈልገው እኔ ማለት ነው። መሐመድ እውቀት የለኝም ስለማላቅ ነው። ይቅርታ፣ ለክርክር ምናምን አይደለም። አይ መሐመድ ከእስልምና በፊት ክርስትና እንዳለ ተናግሯል። ኢዘር ዲሌማ እንትን ከራሱ ጋር ይጋጫል፣ አሊያም ደግሞ እውነት ተናግሯል ማለት ነው። እውነት ተናገረ ደግሞ ከሱ በፊት ክርስትና ነበረ። ማን ላይ ነበረ? ማን የጀመረው ክርስትናን? አሁን ለምሳሌ እስልምናን የጀመረው ነብዩ ላይ አዳም ነው የሚባለው አይደል? እኛ ምናምነው ማለት ነው። አንተ ነህ የምታምነው። እሱማ ደምሳሽም እኮ ፍቅር ሲዝም ነው አዳም ሊል ይችላል፣ መፍቱ ነው። ግን መረጃ ታመጣለህ ወይ ነው? ከመሐመድ በፊት ይሄን መረጃ ታመጣለህ ለዚህ ክሌም? አዎ ነብዩ አዳም ሙስሊም እኮ አንተ መሐመድ ነው እንደዛ ያለህ እንጂ ከመሐመድ በፊት እስላም ይባል ነው ያለኝ። ቁርአን ነው የተናገረው፣ አላህ ነው ያለው። ኦኬ ቁርአኑን የነገረህ ማን ነው? ነብዩ አዳም። ቁርአኑን የነገረህ ማን ነው? ቁርአኑን የነገረህ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው። እኔ ምንድን ናቸው ብዬ አልጠየቁም። ቁርአንህን ማን ነው የነገረህ እኮ? የአላህ መልእክተኛ እስከሆኑ ድረስ እነሱ የሚያወሩትን ነገር ይቀበላለሁ ማለት ነው። ስለዚህ መሐመድ የነገረህ ነው እንጂ የምታወራው ከመሐመድ በፊት አዳም የሚባል እስላም አለ የሚባል ተረት ተረት የለም። ይሄ በመሐመድ የመጣ ነው ወንድማችን ነው። መሐመድ ሶሪ ብዬ ልጥራ። እኔ ተነስቼ አሁን ኤክስ የሚባል እምነት መሰረትኩ ልበል። ከዛ ፈጣሪ ነገረኝ ነቢያቶች ሁሉ የኤክስ እምነት ተከታይ ናቸው ብዬ ቻሌንጅ ባደርግ
የምትለኝ አንተ እኔን ስህተት መሆን የምታሳየው በምንድን ነው? እኔስ በደንብ አስተውል። ደምሳሽን ላይ ልስጥ ኤግዛምፕሉን። ፍቅር ሲዝም ሃይማኖትን መስርቻለሁ ብሏል። ኢሳም ሙሐመድም ሙሴም ፍቅር ሲዝም ተከታይ ናቸው ይላል። መፍቱ ነው ማለት። ደምሳሽን ግን ዲስፕሩቭ ማድረግ አለብህ። እሱ የሚናገረው ውሸት መሆኑን ማረጋገጥ አለብህ። መጽሐፍ አለው፣ ፍቅር ሲዝም የሚል መጽሐፍ ጽፏል። ያ መጽሐፉ ግን የኔ አይደለም ይላል። እኔ መልእክተኛ ነኝ፣ መልአክ እየላከ ፈጣሪ ነው የሚነግረኝ ይላል። ይሄ ሰውዬ ምን ይላል ግን? ነቢያቶች ሁሉ ሙሐመድንም ብሎታል። ባይዘ የፍቅር ሲዝም እምነት ተከታይ ነበሩ ብሏል። እንዳልሆኑ አሁን በምንድን ነው የምታሳየው? ያንተውስ ምን ያህል እውነት ነው? ለምሳሌ አንተውን ውሸት ብለህ በምን ታስረዳኛለህ? ደምሳሽን ውሸት መሆኑን በምንድን ነው የምታሳየው? ቻሌንጅ ሲያደርገህ አይ አይደሉም ስትለው ምን ያደርጋል መሰለ? ሙሐመድማ ሙስሊም ነው አንተ እየዋሸህ ነው ብለህ ቁርአን ስታመጣበት ኖ ኖ ኖ ፍቅር ሲዝም ነው ይልሃል። ማስረጃ ስትለው ከዛው ከመጽሐፉ ይሰጣል። አይ ሌላ እስቲ አብርሃም ፍቅር ሲዝም ተከታይ አይደለም ስትለው ኖ እና ላሳየህ ብሎ ከመጽሐፉ ላይ አሁንም አብርሃም ፍቅር ሲዝም ተከታይ ነው ይልሃል። ስለዚህ ቻሌንጅ የምታደርገው ቀላሉ መንገድ እውነት ነው ውሸት ነው የምንለይበት ምንድን ነው? ደምሳሽ አንተ የተነሳኸው ትናንትና ነው። አብርሃም እነ ሙሴ እነ ሌሎቹ ነቢያቶች ከአንተ 1000 ዓመታት ወደኋላ ናቸው። ሲንግል ኤቪደንስ አንድ መረጃ ነጠላ እንኳን የፍቅር ሲዝም እምነት ተከታይ ናቸው የሚል ማምጣት ትችላለህ ብትለው ሊያመጣ አይችልም። ምክንያቱም ፍቅር ሲዝም የሚባለው ራሱ ኮይን የተደረገው በደምሳሽ ስለሆነ ፍቅር ሲዝም የሚባል ሃይማኖት ራሱ የተመሰረተው በደምሳሽ ስለሆነ ወደኋላ ስትሄድ ታሪክ ጸሐፊዎች አይጽፉትም ስለዚህ ጉዳይ፣ ምክንያቱም አይታወቅም። አርኪኦሎጂካል ኤቪደንስ ላይ አታገኘውም። በቁፋሮ ድንጋይ ላይም ተጽፎ ይሁን የተለያየ ቃል ተጽፎ አታገኘውም። አርኪኦሎጂስት ምንም ሊያገኙት አይችሉም። የታሪክ ጸሐፊዎች ሊያገኙት አይችሉም። አስተምሮቱን መጽሐፉንም ልታገኘው አይችልም። ደምሳሽ የሚባለው ገና ትናንት የመጣ ስለሆነ በተመሳሳይ ሙሐመድ ጋርም ስትመጣ እስልምና የሚለውን ከሙሐመድ ወደኋላ አይደለም ተመወለዱ ተወልዶ እስከ 40 ዓመቱ ድረስ ባለው ውስጥ እንኳን ነቢያቶች ሙስሊም ነበሩ፣ እስልምና ሃይማኖት የሚባል ነበር የሚል አንድ ቃል ብቻ እስላም ነበሩ የምትል አንድ ቃል እንኳን ማምጣት አይቻልም። መቼ ነው የሚመጣው? ሙሐመድ ነብይ ሆኖ ቁርአን ከመጣ በኋላ ምን አለ? ነቢያቶች ሁሉ ሙስሊም ናቸው፣ በፊቶቹ ሙስሊም አሉ። ይሄ ምን ይሆናል? ከዛ የደምሳሽ ላይ ያለው ሎጂክ ሙሐመድ ላይ ይሆናል ማለት ነው። ስለዚህ እኛ ደግሞ የምንጠይቀው ምንድን ነው? ከሙሐመድ በፊት አንድ አርኪኦሎጂካል ኤቪደንስ በቁፋሮ የተገኘ ሙስሊም የሚል እስላም የሚል እስልምና የሚል አንድ አይደለም እነከሌ ሙስሊም ናቸው አይደሉም ሳይሆን ሙስሊም የሚባል ሃይማኖት የሚል እንኳን ስም ጠርቶ እንደው አብርሃም ሙስሊም ናቸው፣ ዳዊት ሙስሊም ነው፣ አዳም ሙስሊም ነው የሚል አይደለም። እስልምና የሚባል ሃይማኖት አለ የሚል አንድ። ምክንያቱም በዓለም ላይ ያሉ ህዝቦች ሁሉ ነቢያት ተልኮላቸዋል ተብሎ ይታመናል። እንደ እስልምና ለሁሉም ነቢያት ተልኳል በቋንቋቸው ተብሎ ይታመናል። እስራኤሎችስ አጠፉት። ኢትዮጵያ ላይ አንድ፣ ኬንያ ላይ አንድ፣ ታንዛኒያ አንድ፣ አሜሪካ አንድ፣ ካናዳ፣ ይሄ ሁሉ ዓለም ህዝብ ተሰብስቦ አንድ ሊመጣ አይችልም። አንድ ከመሐመድ በፊት እስልምና የሚባል ሃይማኖት አለ የሚል ከሱ ይልቅ እነ አርስቶትል እነ ሶቅራጠስ እነኚህ ኤክሰስ ኤቪደንስ አላቸው። ስለዚህ መሐመድ ጋር ብቻ ይቀራል ማለት ነው። እስልምና የሚባለው ሃይማኖት ከመሐመድ በኋላ ይመጣል። መሐመድ ደግሞ የፈለገውን ክሌም ማድረግ ይችላል፣ ደምሳሽ እንደሚለው ማለት ነው። ክርስትና ላይ እሱ መረጃው ነው። ክርስትና አሁን የለም ብለሃል አይደለ? መሐመድ አንዴ ስማ እስቲ፣ ለአንተ ከራሱ ከመሐመድ መጽሐፍ ላይ ከመሐመድ ከተናገረው ከኔ በፊት እስልምና የሚባል ማንም ሰው አልሰለምም ሙስሊም የለም ብሎ ከተናገረ ይሄን ማስረጃ ብንሰጥህ ምን ትላለህ? እንደዛ ብሎ የተናገረበትን ማስረጃ ብንሰጥህ ምን ይመስልሃል? ምናልባት ጥያቄ ይመለስልሃል። ራሱ መሐመድ ነው የተናገረው ከሳሂህ አልቡኻሪ ላይ
አንጻራዊ ማንም እኔ እስልምና ከመቀበል በፊት ነብያ እሱን ለበለጠ እሱ የተናገረበት እኛ ይቆራረጣል ድምጽ እንደዚህ ነው የሚለው። አሁን እሱ ያንተ እሺ አይ ሳሂህ አልቡካሪ ነው የኔ አይደለም። ሀቢብ ክፈትለትና ሳሂህ አልቡካሪ 37 27ን ክፈትለትና አረብኛው ራሱ ያንተ እኮ ገብቶኛል እኮ እሱ የሚለው አንተ ምንድነው የምትለው መሐመድ? ከራስ ማስረጃ ከተሰጠ ታምናለህ ወይ ነው? እስልምና ከመሐመድ በፊት እንደሌለ በጊዜ አንተ ላይ መረጃ ነው የሚሆነው። ምክንያቱም ምን እንደሚሰካለ እሱ ቁርአን ላይ ማለት እሱ አትሰማም። 37 27 አጭር ነች፣ እንደሱ አይደለም። ሳሂህ አልቡካሪ 37 27 እሺ አሳይኝ። እሺ በቃ መሐመድ ታነባለህ፣ ራስህ አንብበህ በቃ የዛው መልስ ይሆንልሃል። ጥያቄ እዚህ ይፈታልና በቃ ከዚህ በኋላ አትጠይቅም ብዬ አስባለሁ። ጊዜ አሁን መሳቶ የጃሂልያ ዘመን ነበር። አይ አይደለም፣ እንደዛ አይደለም የሚለው አንብበው መጀመሪያ እስቲ። ይሄው ሀቢብ ይክፈትልህ። ከፈለክ አረብኛ እንግሊዘኛ ታነባለህ። ሁሉንም አነባለሁ። እስኪ አረብኛውን አምጣው መጀመሪያ። በቃ ይሄው ተደርጎላል። ቀጥል አንብብና የቁሉ ማስለማ እኮ አሁን እኮ ይሄ ማለት ነው። ይኸውልህ አሁን ይሄን መሐመድ አንብበህ ፍታው። ደሰኔ እኮ ይኸውልህ ይሄ እኮ ይኸውልህ በሰዓቱ የቁሉ ማ አስለማ ኢላ ፊ ለዚ ፊ ይላል። አሁን አንጻራዊ ነገር ነው። አሁን ለምሳሌ ሰለሙ በሰዓቱ ጃሂልያ ነበር። በጣም እስልምና ተረስቶ እስልምና እየተረጎምኩልህ ነው። እስልምና ተረስቶ በነበረበት ጊዜ ጃሂል ዘመን ነበር። የጨለማ ፕሊስ ጃሂልያ የሚል የለም ክፍሉ ላይ። ምን ሆነ ነው ሰውዬ? ዝም ብለህ ነው የምታወራው? ክፍሉ ብቻ ተርጉመው ዝም በልና እኮ ጃሂልያ ማለት እኮ እስላም። አሁን ለምሳሌ እኛ እስልምና ኖሮ ራሱ እስልምና ካልተገበር ነው ማለት ነው። በስርዓት ተርጉመውና ፕሊስ እኮ ተርጉመው ክፍሉን እኮ በስርዓት እየተረጎምኩልህ ነው። አሁን ለምሳሌ ማለት ነው ጃሂልያ የሆነ ነገር ኖሮ ማለት ነው። ለምን ታቋርጠኛለህ? ሌላ ታሪኩ ስለምን ትገባለህ? የቁሉ ማአስላማ ነው የሚለው። ከዛ አሃዱን እሱን ዝም ብለህ ተርጉም ነው የተባልከው። ጃሂልያ የሚል እዚህ ክፍል ውስጥ አለ። ጃሂልያ ጊዜ ውስጥ ምናምን የሚለው የትኛው ቃል ነው የሚለው? በስርዓት ተርጉመው ዝም በልና ቀጥል። ሚዩትን አንሳና ቀጥል። እየተቆራረጥክ ነው። እየተቆራረጥክ ነው። በቃ አንድም የሰለመ የለም ነው የሚለው። አረ እየተሰማ አይደለም። በቃ እየተቆራረጥክ ነው። እንግሊዘኛውን አድርገው። የተቆራረጥክ ነው። አሰማም እንዴ? No man impressed Islam before the day on which I embraced Islam. እኔ እስልምናን በተቀበልኩበት አንድም ሰው እስልምናን የተቀበለ የለም። ስለዚህ ማንም እስልምናን የተቀበለ የለም። he only embraced Islam እና ለዛሬ በቃንስ ራሱ መሐመድ እስልምና እንደተቀበለ ስለሚናገር እንደው የሚገርም እኮ ነው። ይሄ አዲስ እኮ ማንም የለም ነው። ማንም እኔ እስልምናን ከመቀበል በፊት የተቀበለ ማንም የለም፣ አንድም የለም ነው የሚለው እና ለ7 ቀን የእስላሞች 1/3 ሆኜ ቆይቻለሁ ይላል። በዛ ሰዓት የነበሩት እንግዲህ 7 ነበሩ። 1/7 3/7 ነው።
ከዛ ውስጥ ሶስተኛው እሱ ነበርና እስልምና እንደዛ ነው። ከመሐመድ በፊት የለም፣ መሐመድ ራሱ ሰለምቴ ነው። ይሄ እንግዲህ የራሳቸው ማስረጃ ነው። ካዱትም አጣሙትም እኛ እዚህ ውስጥ ላለ ሰው ማስረጃ ብለን ያቀረብነው። ፎይ በጣም እናመሰግናለን ስለነበረን ቆይታ። እግዚአብሔር ዋጋህን ይክፈል። ስለ አገልግሎት እግዚአብሔር ይስጥልን። እናመሰግናለን። ቆይ እንጨርስ እንጂ እንትን ቪዲዮ ግቡና ይውልኝ። እሺ የቪዲዮ ዛሬ ለቀኩት አለ ከመሸ ግቡና ይዩት። የውይይት ጥሪ ነው። ሪፖስት ምናምን አድርጉት፣ ላይክ አድርጉት፣ ኮሜንት ጻፉ ምናምን ነገር ለሰው ሼር አድርጉ። አመሰግናለሁ ቦስ፣ እናመሰግናለን። ቻው። እሺ ፎይ ቃልዮት ያሰማለን። አለቃ መልካም ጊዜ ይሁን። መልካም ምሽት። ቴንኪው አቢብ። ሳሚን የሉጣ ትቆያለህ? ሳሚ ይቆያል ትንሽ። እኔ ልውጣ አይመስላችሁም? ስለዚህ ዛሬ የተመለከትነው ስለ መላእክቶች ነበረ። መላእክቶች እንደ ክርስትና ይራዳሉ፣ ድነትን እንድናገኝ ይራዳሉ፣ ያማልዳሉ፣ ይጠብቁናል። እንደ እግዚአብሔር ፍቃድ ስለኛ አገልጋዮች ናቸው ብለን እናምናለን። ሰው ይሄ ብዙ ጊዜ ላይ ሙስሊሞች ሲጎረብጣቸው እንመለከት ነበረ። እንደዚህ ጠብቁን እንዴት ትላላችሁ? ምናምን እንዴት መልአክ ይጠብቃል? በአደባባይ መጥቶ ማንም አይጠብቅህም ምናምን ነገር ምናምን። አሁን መጥተው ግን እንደሚጠብቋቸው ራሳቸው እየነገሩ ነው። ጥሩ ነው። ያንን ማመናቸው በራሱ